ጤና ይስጥልን እንደምናምሽታችኋል ውድ ተመልካቾቻችን የለተሰኘው ሚያዝያ 6 2017 ዓ.ም ከአባይ ቴሌቪዥን የሚተላለፍላችሁ አውደ ዜና ተጀምሯል። በምሽቱ የዜና ውጃችን በርካታ ዘገባዎችን ወደ እናንተ እናደርሳለን። የቢዝነስና ምጣኔ ሀብት ዘገባችንም ሰዓቱን ጠብቆ ወደ እናንተ ይቀርባል። አውደ ዜናውን እየመራው ደግሞ እኔ ካስኝር ጋር ከእናንተ ጋር ቆይታ አድርጋለሁ። አብራችሁን ቆዩ። በመጀመሪያው ክፍለ ጊዜ የመረጃ ጥንቅራችን አቶ ሙስጠፌ መሐመድ ከሀገር መከላከያ ሰራዊትና ከክልሉ የጸጥታ ተቋማት አመራሮች ጋር የድንበር ጉዳይን በተመለከተ ምክክር ማካሄዳቸውን ስለመገለጹ፣ የአዲስ አበባ መጅሊስ በተባረክ መስጂድ አጥር መፍረስ ጉዳይ ተገቢ ምላሽ እስከሚገኝ ህዝበ ሙስሊሙ በትዕግስት እንዲጠባበቅ ማሳሰቡንና ፕሬዚዳንት ሐሰን ሼክ መሐመድ በሶማሊያና በኢትዮጵያ መካከል የተካሄዱ ግጭቶች ሁለቱንም ሀገራት እንዲዳከሙ እንዳደረጉ መናገራቸውን የተመላከቱ ዜናዎችን ጨምሮ ሌሎች መረጃዎችን ወደ እናንተ እናደርሳቸዋለን። አብራችሁን ቆዩ። ወደ ቀዳሚው ዜና አለፍን። አቶ ሙስጠፌ መሐመድ ከሀገር መከላከያ ሰራዊትና ከክልሉ የጸጥታ ተቋማት አመራሮች ጋር የድንበር ጉዳይን በተመለከተ ምክክር አካሄዱ። የሶማሌ ክልል ርዕሰ መስተዳድር ሙስጠፌ መሐመድ ከሀገር መከላከያ ሰራዊትና ከክልሉ የጸጥታ ተቋማት አመራሮች ጋር ተወያይተዋል። በርዕሰ መስተዳድሩና በጸጥታ አመራሮች መካከል በተካሄደ ውይይት በክልሉ ድንበር አካባቢዎች ሰላምና ጸጥታን ለማጠናከር የሚያስችሉ እቅዶች መቀመጡን የክልሉ መገናኛ ብዙሃን ኤጀንሲ አመልክቷል። በመድረኩ አቶ ሙስጠፌ መሐመድ ለአልሸባብንና የውስጥ የጸረ ሰላም ኃይሎች ያሏቸውን ተናበው የምስራቁን ቦርደር አደጋ ላይ እንዳይጥሉ የጸጥታ ኃይሉ በንቃት መከታተል እንዳለበትም አሳስበዋል። በመከላከያ ዘመቻ ዋና መምሪያ የኃይል ክትትልና ስምሪት መምሪያ ኃላፊ ሜጀር ጀነራል ተስፋዬ አያሌው በበኩላቸው እንደገለጹት ኢትዮጵያን በምስራቁ ቦርደር ለመተንኮስ ባለፉት ጊዜያት አልሸባብ በርካታ ሙከራዎችን ማድረጉን አስታውሰው ሙከራዎቹ ሊሳኩ እንዳልቻሉም ተናግረዋል። ኢትዮጵያ የሶማሌ ክልልን በሚዋሰኑ አካባቢዎች የድንበር ስጋት ያለባት ሲሆን በአካባቢዎቹም የአልሸባብ ቡድን የተለያዩ እንቅስቃሴዎችን ያደርጋልም ብለዋል። አልሸባብ ባለፉት 2 ዓመታት በሶማሊያ መንግስት በኢትዮጵያ ወታደሮችና በሌሎች ሀገሮች በተውጣጡ የሰላም አስከባሪዎች በተከፈተበት መጠነ ሰፊ ወታደራዊ ጥቃት ለቋቸው የነበሩትን ስፍራዎች በድጋፍ ድጋሜ በመቆጣጠር ላይ እንደሚገኝም ተገልጿል። የሶማሊያ መንግስት በተለይም ከጎረቤት ሀገራትና በስሩ ከሚገኙ ግዛቶች ጋር የገባበት ውጥረት ለዚህ አስተዋጽኦ ማድረጉም ይነሳል። የሶማሊያ መንግስት በወታደራዊ ስትራቴጂ ድክመት፣ ሙስና፣ ወታደራዊ አመራሮች ለጦሩ በሚላከው ምግብና ጥይት ስርቆት ላይ መሰማራታቸውም ለቀጠናው አልሸባብ ይዞታውን እንዲያስፋፋ ማድረጉም ተጠቅሷል። የኢትዮጵያ መንግስት በበኩሉ የአልሸባብን እንቅስቃሴ ለመግታትና በኢትዮጵያ ውስጥ ምንም አይነት ተሳትፎ እንዳይኖረው ለማድረግ የተለያዩ እንቅስቃሴዎች እያደረገ እንደሚገኝም የሚገለጽ ሲሆን ይህ የሶማሌ ክልል ምክክር የዚህ አካል ተደርጎም ተወስዷል። የአዲስ አበባ መጅሊስ በተባረክ መስጂድ አጥር መፍረስ ጉዳይ ተገቢ ምላሽ እስከሚገኝ ህዝበ ሙስሊሙ በትዕግስት እንዲጠብቅ አሳሰበም። ላለፉት 50 ዓመታት መንፈሳዊ አገልግሎት እየሰጠ ባለው ተባረክ መስጂድ ላይ ከህጋዊ አሰራር ውጪ ተፈጸመ ያለውን የማፍረስ ድርጊት የኢትዮጵያ ጠቅላይ ምክር ቤቱ በጽኑ እንደሚያወግዝ ገልጿል። የአዲስ አበባ ከተማ እስልምና ጉዳዮች ከፍተኛ ምክር ቤት ከሚመለከታቸው የመንግስት አካላት ጋር በመነጋገር በህጋዊ መንገድ የመስጂዱ ቅጥር እንዲታጠር ቢያደርግም ጨለማን ተገን በማድረግ ከመንግስት የስራ ሰዓት ውጪ እንዲፈርስ መደረጉ ጠቅላይ ምክር ቤቱን ማሳዘኑንም በወጣው መግለጫ ተመላክቷል። መስጊዶች የሙስሊሞች ቤተ አምልኮ ብቻ ሳይሆኑ እንደ አይን ብሌናቸው የሚጠብቋቸው መሰብሰቢያዎችና የልብ መርጊያዎች ጭምር በመሆናቸው ተመሳሳይ ድርጊቶች እንዳይፈጸሙ ሲል የፌዴራል መጅሊስ አሳስቧል። ከዚሁ መስጊድ መፍረስ ጋር ተያይዞ የቂርቆስ ክፍለ ከተማ አስተዳደር በሰጠው ምላሽ እንደገለጸው መንግስት ውሳኔ ያልሰጠበትን መሬት ያለ አግባብ ከህግ ውጪ ለመያዝ የተደረገ ተግባራዊ እንቅስቃሴን ለመከላከልና የህግ የበላይነትን ለማረጋገጥ የተወሰደ እርምጃ ነው ብሎታል። ቦታው ከዚህ በፊት የፌዴራል ፖሊስ ካምፕና የነዋሪዎች የነበረ ነው ያለው የቂርቆስ ክፍለ ከተማ፣ ነገር ግን ቦታውን ያለምንም ህጋዊ ፈቃድ የመስጂዱ እንደሆነ በማስመሰል በመንግስት የታጠረውን ቦታ ያለምንም ህጋዊ ፈቃድ የመስጂዱን ታፔላና በር በመስራት የመስጂዱ አካል በማስመሰል ህገወጥ ተግባር ተፈጽሟልም ብሏል። በተጨማሪም በመስጂዱ ይዞታ ስር ያልነበረ ቦታ መንግስት አፈረሰው በሚል እየተሰጡ ያሉ መግለጫዎች ፍጹም ህጋዊ መሰረት የሌላቸው መሆኑን የእምነቱ አባቶችና ተከታዮች ልትረዱት ይገባል ሲልም አስገንዝበዋል። በዛሬው ዕለት ደግሞ የአዲስ አበባ ከተማ እስልምና ጉዳዮች ከፍተኛ ምክር ቤት አመራሮች በተባረክ መስጂድ ተገኝተው ተዘዋውረው ጎብኝተዋል። በምልከታው ወቅት የአዲስ አበባ ከተማ እስልምና ጉዳዮች ከፍተኛ ምክር ቤት ፕሬዝዳንት የሆኑት ሼህ ሱልጣን አማን ኤባ ባስተላለፉት መልእክት እንደገለጹት ምክር ቤቱ ከሚመለከተው አካል ጋር
ተነጋግሮ ምላሽ እስከ ያገኝ ድረስ ሙስሊሙ ማህበረሰብ በትዕግስት እንዲጠብቅም አደራ ብለዋል። ፕሬዚዳንት ሐሰን ሼህ መሐመድ በሶማሊያና በኢትዮጵያ መካከል የተካሄዱ ግጭቶች ሁለቱንም ሀገራት እንዲዳከሙ እንዳደረጉ ተናገሩ። የሶማሊያው ፕሬዚዳንት ሐሰን ሼህ መሐመድ በአንታሊያዋ በተገኙበት ጉባኤ ሶማሊላንድ የሶማሊያ አንድ አካል ነች ሲሉ ተናግረዋል። ፕሬዚዳንቱ ማንም ተነስቶ እውቅና መስጠት ይችላል ያሉ ሲሆን ነገር ግን ዓለም በእንደዚህ አይነት መንገድ አትሰራም ብለዋል። ሐሰን ሼህ መሐመድ ሀገራቸው ሶማሊያን ፍልስጤማውያንን እንድትቀበል የጠየቀ አካል እንደሌለ የገለጹ ሲሆን ፍልስጤማውያንን ከመሬታቸው አንስቶ ወደ ሌላ ቦታ ማዘዋወር መፍትሄ እንዳይደለም ሲሉም ተናግረዋል። ፕሬዚዳንቱ አክለውም ሀገራቸው በጸረ ሽብርተኝነት ላይ እየሰራች እንደሆነም በማንሳት ቱርክ ለምታደርግላቸው ድጋፍ ምስጋና አቅርበዋል። ተመድ፣ አፍሪካ ህብረት፣ አሜሪካ፣ እንግሊዝ፣ ቱርክና ጎረቤት ሀገሮች አሸባሪዎችን እንድንዋጋ እያገዙ ነው ሲሉም ተደምጠዋል። ሶማሊያ በሀብት የበለጸገች ሀገር እንዲሁም በቁልፍ ቦታ ላይ የምትገኝ ሀገር መሆኗን ያስታወሱት ሐሰን ሼህ መሐመድ አንዳንዶች ግን እኛን እንዴት እንደሚረዱ ከማሰብ ይልቅ ደካማ ተቋማት ስላሉን እንዴት ሊበዘብዙ እንደሚሞክሩ ያስባሉ ሲሉም ተደምጠዋል። ፕሬዚዳንቱ በኢትዮጵያና ሶማሊያ መካከል ስላለው ግንኙነትም የተናገሩ ሲሆን ሁለቱ ሀገራት ረጅም ታሪክ እንዳላቸውና ያሳለፏቸው የግጭት ታሪኮች ሁለቱም ሀገራት እንዲዳከሙ እንዳደረገ አንስተዋል። የአንካራው ስምምነት የሁለቱን ሀገራት መጪውን ጊዜ የተሻለ ለማድረግ እድል እንደፈጠረም ተናግረዋል። ፕሬዚዳንት ሐሰን ሼህ መሐመድ በሁለቱ ሀገራት በኩል የእርስ በርስ ጉብኝቶችና የሀሳብ ልውውጦች እየተደረጉ እንዳለ በመግለጽ በቅርቡ ሌላ ውይይት በቱርክ እንደሚደረግና ከኢትዮጵያ ጋር ግጭት ውስጥ መግባት እንደማይፈልጉ አስረድተዋል። የተወዳጅ ተመልካቾቻችን እየተከታተላችሁ ያላችሁት ከአባይ ቴሌቪዥን የአውደ ዜና የመረጃ ሰዓታችን አሁንም እንደቀጠለ ነው። አሁን ደግሞ አጫጭር መረጃዎችን የምናካፍልበት ሰዓት ላይ ደርሰናል። የኢትዮጵያ ሎተሪ አገልግሎት በኢትዮጵያ የመጀመሪያውን የዲጂታል ሎተሪ ይፋ ማድረጉና ኬንያ በጦርነት ውስጥ ለምትገኘው ሱዳን ያቀረበችው የእናስታርቃቸው ጥያቄ ተቃውሞ መግጠሙን የተመለከቱ ዜናዎችና ሌሎች መረጃዎችን እያሱ በለጠ ይዟል። ተከታትለን መለስ። በድጋሚ አብራችሁ ቆዩ። ተማሪዎች ወደ ትምህርት ቤት ስልክ ይዘው እንዳይሄዱ ለማድረግ እንቅስቃሴ መጀመሩን ትምህርት ሚኒስቴር አስታወቀ። ተማሪዎች ወደ ትምህርት ቤት ስልክ የሚባል ነገር ይዘው እንዳይገቡ ለማድረግ እንቅስቃሴ መጀመሩን የትምህርት ሚኒስቴር ፕሮፌሰር ብርሃኑ ነጋ አስታውቀዋል። የትምህርት ሚኒስቴር ፕሮፌሰር ብርሃኑ ነጋ በሚመሩት የትምህርት ዘርፍ ላይ በአፈጻጸምና ስለታቀዱ እቅዶች ማብራሪያ ሰጥተዋል። ፕሮፌሰር ብርሃኑ በዚሁ ንግግራቸው የትምህርት ስርዓቱን ለማሻሻል በርካታ ስራዎች መሰራታቸውን ገልጸው በዚህም ከመምህራን ክህሎት ጋር የተያያዙ ችግሮች፣ የትምህርት መሰረተ ልማት ችግሮች፣ ከፈተና ምዘና ጋር በተያያዙ ያሉ ችግሮች፣ የካሪኩለም ችግሮች፣ የመጽሐፍ አቅርቦት እንዲሁም በከፍተኛ ትምህርት ተቋማት በተለያዩ ጊዜያት የሚስተዋሉ ችግሮችን ጨምሮ በርካታ ጉዳዮችን ለመቅረፍ የተለያዩ ስራዎች መሰራታቸውን ጠቁመዋል። አክለውም በሚቀጥለው ሳምንት ከትምህርት ቢሮዎች ጋር ውይይት እንደሚካሄድ ጠቁመው በዚህ ወቅት ተማሪዎች ስልክ ትምህርት ቤት ይዘው እንዳይገቡ ለማድረግ ስለሚደረገው እንቅስቃሴ በሰፊው እንደሚመክር የገለጹ ሲሆን በተመሳሳይ በተለያዩ ዩኒቨርሲቲዎች የሚማሩ 3ኛ ዓመት የጨረሱ ተማሪዎችን በሙሉ ከ2019 ጀምሮ 4ኛ ዓመት ከመግባታቸው በፊት የ1 ዓመት አገልግሎት እንዲሰጡ የሚደረግበት አግባብ ላይ ውይይቶች እንደሚኖሩ አስታውቀዋል። በሚቀጥለው ሳምንት ከትምህርት ቢሮዎች ጋር በሚኖረን ውይይት ተማሪዎች ስልክ ትምህርት ቤት ይዘው እንዳይገቡ እንትን ለማድረግ እንቅስቃሴ ጀምረናል። የጋራ ስምምነት ላይ ከደረስን ከሚቀጥለው ዓመት ጀምሮ ተማሪዎች ትምህርት ቤት ገብቶ ትምህርት መከታተል ነው እንጂ ከስልክ ጋር የሚጫወቱበት ሁኔታ እንዳይፈጠር እሱን እንትን እያደረግን ነው። ሁለተኛ በሚቀጥለው ዓመት ላይ ደርስልን ይችላል፣ ግን ህጋዊ ስርዓቱን በሙሉ ጨርሰን በ2019 እናስጀምራለን ያልነው ዩኒቨርሲቲ ውስጥ የሚማሩ 3ኛ ዓመት የጨረሱ ተማሪዎች ከሚቀጥለው ዓመት ከ2019 ጀምሮ 4ኛ ዓመት ከመግባታቸው በፊት የ1 ዓመት አገልግሎት እንዲሰጡ ከዚህ በፊት የነበረ ነው። ይሄ አዲስ አይደለም፣ በጃንሆይ ጊዜ የነበረ ነው። ሁለት ጥቅም አለው ብለን ነው ይሄንን ነገር የምናደርገው። አንደኛ ልጆቹ ዝም ብሎ የቀለም ትምህርት ተምሮ ሳይሆን ተግባራዊ የሆነ ትምህርትም ለ1 ዓመት ሄደው የሚሰሩበት ከማህበረሰቡ ጋር የሚተዋወቁበት እንትን ነው። ሁለተኛ አስተማሪዎችም እጥረት ተወሰነ ደረጃ ስላለ ብዙ ልጆችን ወደ አስተማሪነት ለ1 ዓመትም ቢሆን ወደ አስተማሪነት እናስገባለን ብለን የጀመርናቸው እንቅስቃሴዎች አሉ።
ጠቅላይ ሚኒስትር አብይ አህመድ ፕሮፌሰር ክንዲያ ገብረ ሕይወትን የትምህርት ሚኒስቴር አማካሪ አድርገው ሾሙ። ጠቅላይ ሚኒስትር አብይ አህመድ ፕሮፌሰር ክንዲያ ገብረ ሕይወት የትምህርት ሚኒስቴር አማካሪ ሚኒስትር ዴኤታ አድርገው ሾመዋል። በዚህ መሰረት ከሚያዝያ 6 ቀን 2017 ዓ.ም ጀምሮ ፕሮፌሰር ክንዲያ ገብረ ሕይወት የትምህርት ሚኒስቴር አማካሪ ሚኒስትር ዴኤታ ሆነው ተሾመዋል። በጊዜው አስተዳደሩ ውስጥ በከፍተኛ ኃላፊነት ያገለገሉት ፕሮፌሰር ክንዲያ ከዚህ ቀደም የመቀሌ ዩኒቨርሲቲ ፕሬዝዳንት በመሆን አገልግለዋል። ከ2005 ዓ.ም እስከ መስከረም 5 ቀን 2013 ዓ.ም ድረስ የመቀሌ ዩኒቨርሲቲ ፕሬዝዳንት የነበሩት ፕሮፌሰር ክንዲያ ከፕሪቶሪያ የሰላም ስምምነት በኋላ ጠቅላይ ሚኒስትር አብይ ለህወሓት አመራሮች የሰጡት ሁለተኛው ሹመት ሆኗል። በቅርቡ በተመሳሳይ ጠቅላይ ሚኒስትር አብይ አህመድ የትግራይ ጊዜያዊ አስተዳደር ፕሬዝዳንት የነበሩት አቶ ጌታቸው ረዳን የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር አድርገው መሾማቸው የሚታወስ ነው። አቶ ጌታቸው ረዳ ከትላንትና በስቲያ ቅዳሜ በተለያዩ ዘርፎች የተከናወኑ የ2017 የ9 ወራት የዕቅድ አፈጻጸም ግምገማ ላይ ታይተዋል። በቅርቡ የትግራይ ክልል ፕሬዝዳንት ተደርገው የተሾሙት ሌተናል ጀነራል ታደሰ ወረደ የተለያዩ ስብሰባዎች እያካሄዱ ይገኛሉ። ፕሬዝዳንት ታደሰ ወረደ በግብርናና በገጠር አኗኗር ስትራቴጂ ላይ በተዘጋጀ መድረክ ላይ ባደረጉት ንግግር የትግራይ ህዝብ ከባድ የአካልና የስነ ልቦና ጉዳት ደርሶበታል ብለዋል። በርካታ የህብረተሰብ ክፍሎች ከመኖሪያ ቀያቸው ተፈናቅለው በአሰቃቂ ሁኔታ ውስጥ እንደሚገኙ የተናገሩት ፕሬዝዳንቱ ወጣቶቻችን በስራ አጥነት ለስደት ተዳርገዋል ብለዋል። ኬንያ በጦርነት ውስጥ ለምትገኘው ሱዳን ያቀረበችው የእናስታርቃችሁ ጥያቄ ተቃውሞ ገጠመው። ከወራት በፊት በኬንያ አስተናጋጅነት በሱዳን ተቃዋሚዎች መካከል በተደረገው የመጀመሪያ ዙር ኮንፈረንስ ታጣቂ ኃይሎች በሱዳን ውስጥ ትይዩ መንግስት ለመመስረት የሚያስችለውን ስምምነት መፈራረማቸው ይታወሳል። ይህን ተከትሎ ታዲያ ሱዳን ከኬንያ ጋር ያላትን ዲፕሎማሲያዊ ግንኙነት ከማቋረጧን በላይ ምርቶቿን ወደ ኬንያ ላለመላክ ማዕቀብ መጣሏ አይዘነጋም። በዛሬው ዕለት ደግሞ የኬንያ መንግስት ሁለተኛውን የሱዳን ተቃዋሚዎች ኮንፈረንስ በናይሮቢ ለማስተናገድ ማቀሩን ተከትሎ በሱዳን መንግስት ተቃውሞ ገጥሞታል። የሱዳን የውጭ ጉዳይ ሚኒስቴር ዛሬ ባወጣው መግለጫ በዳርፉር የዘር ማጥፋት እየፈጸመ ያለው ፈጥኖ ደራሽ ኃይሉን በናይሮቢ ማስተናገድ ወንጀሉ እንደመደገፍ ይቆጠራል ያለ ሲሆን በሚቀጥሉ ቀናት እንደሚካሄድ የሚጠበቀው ስብሰባንም ተቃውሟል። ዓለም አቀፉ ማህበረሰብ ይህ ኮንፈረንስ እንዳይካሄድ በኬንያ ላይ ጫና እንዲያደርግም ጠይቀዋል። የኬንያ መንግስት የተመድ ቻርተርን፣ የአፍሪካ ህብረት ህገ መንግስትንና ሌሎች ዓለም አቀፍ ህጎችን ከሚጻረር ከዚህ ድርጊት እንዲቆጠብ ባወጣው መግለጫ አስጠንቅቋል። 2 ዓመት ገደማ የሆነው የሱዳን የእርስ በርስ ጦርነት አሁንም በሀገሪቱ የሚገኙ ዜጎች በስጋት ውስጥ መሆናቸውን በተደጋጋሚ ይገልጻሉ። በቅርቡ እንኳን በረሃብ የተጠቁ ሰዎች በሚገኙባቸው የሱዳን ካምፖች ላይ በተከታታይ በተሰነዘሩ ጥቃቶች ከ100 በላይ ንጹሃን መገደላቸው ተገልጿል። ጥቃቱ በጦርነቱ ምክንያት ከቤት ንብረታቸው የተሰደዱ ሰዎችን በምታስተናግደው በኤልፋሽር ከተማና በአቅራቢያ ባሉ 2 መጠለያ ካምፖች ላይ የተፈጸመ ሲሆን ከሟቾቹ መካከል 20 ያህሉ የሚሆኑት ህጻናትና የህክምና ባለሙያዎች መሆናቸውን ተመድ አስታውቀዋል። የሱዳን የተባበሩት መንግስታት ድርጅት የሰብአዊ እርዳታ ኃላፊ ጥቃቱን በተመለከተ ባስተላለፉት መልእክት ይህ በተፈናቃይ ሰዎችና በእርዳታ ሰጪ ተቋማት ላይ የደረሰው አሰቃቂ ጥቃት ተቀባይነት የሌለው ነው ብለዋል። ለደረሰው ጥቃት ተጠያቂ የሆነው የፈጥኖ ደራሽ ኃይሉ ወንጀላዎቹ የተቀነባበሩ ናቸው ሲሉ ውድቅ አድርጎታል። ከአባይ ቴሌቪዥን የምሽት ዘገባዎች እንደቀጠሉ ናቸው። ውድ ተመልካቾቻችን፣ አሁን ደግሞ የቢዝነስና ምጣኔ ሀብት ጉዳዮች የሚቀርቡበት ሰዓት ላይ ደርሰናል። መረጃዎችን ዳሩ ሰላም ተሾመ ይዛለች። ተከታትለን መለስ። በድጋሚ አብራችሁን ቆዩ። ከሌሎች ሀገራት ወደ አሜሪካ የሚገባው ቡና መጠን በመቀነሱ የኢትዮጵያ የብራዚልና የኮሎምቢያ ቡና ዋጋ መጨመሩ ተገለጸ። በፕሬዝዳንት ዶናልድ ትራምፕ ታሪፍ ምክንያት በአሜሪካ የቡና ዋጋ እየናረ መሆኑ ተገልጿል። በዋሽንግተን ዲሲ ብሬድ ባይት ቤከሪ የተባለ ካፌ የሚያስተዳድረው ጆርጅ ፕሩዲንኮ እንዳለው ከኮሎምቢያ የሚያስገቡት ቡና መጠን በመቀነሱ የቡና ዋጋ ተወዷል። ትራምፕ 10 በመቶ ታሪፍ መጣላቸውን ተከትሎ የቡና ገበያው ተቀዛቅሷል። የካፌ ኃላፊ የሆነው ከማል ሞርታዳ እንዳለው የቡና ዋጋ በቀናት ውስጥ ተለውጧል። ታሪፍ ከመጣሉ በፊት በየካቲት ወር ላይ ቡና $1 ጨምሮ በ2020 ከነበረው $3 ጭማሪ ማሳየቱን ገልጾ የካፌ ደንበኞች ቁጥር መቀነሱን ተናግረዋል። የዋጋ ዝርዝር ላይ የሚታየው የ25 በመቶ ጭማሪ ደንበኞች ውስን ቡና ብቻ እንዲሸምቱ ግድ ብሏቸዋል ብለዋል። የኢትዮጵያና የጓታማላ ቡናን የምትሸጠውና በሳን ፍራንሲስኮ ካፌ ያላት ጄኒ ንጎ በበኩሏ ሁለቱም ሀገራት 10 በመቶ ታሪፍ በመጣሉ
የቡና ዋጋ የናረ ሲሆን ንግዳችን እንዳይሞት እኛም ዋጋ መጨመር አለብን ብላለች። ኮሊያ ኮፊ ሮስተርስ የተባለ ቡና መሸጫ በዲሲ የከፈተው ጆኤል ፊንክሊን እንደሚለው ደግሞ በታሪፍ ምክንያት የዋጋ ንረት ተከስቷል። ትራምፕ ስልጣን ከያዙ ጀምሮ የቡና ዋጋ እየጨመረ መምጣቱም ይናገራሉ። በተለይም ከዩኤስኤድ የሚደረግለት ድጋፍ መቋረጡ በደቡብ አሜሪካ ድጎማ የሚደረግላቸው አርሶ አደሮች ላይ ጫና ስላሳደረ የቡና ዋጋ ጨምሯል። የምንሸጠው የቡና መጠን ማሽቆልቆሉ አይቀርም ይላል ነጋዴው። ይህ የቡና ዋጋ በአሜሪካ መናር የተጠቃሚዎችን ቁጥር የሚቀንስ ከሆነ ሀገራት ወደ አሜሪካ የሚልኩት ቡና መጠንም ይቀንሳል። ይህም በአምራችና በላኪ ሀገራት ላይ የገቢ ቅናሽን ያስከትላል ማለቱን ቢቢሲ ዘግቧል። የኢትዮጵያ ሎተሪ አገልግሎት በኢትዮጵያ የመጀመሪያውን የዲጂታል ሎተሪ ይፋ አደረገ። 64 ዓመታትን ያስቆጠረው የኢትዮጵያ ሎተሪ አገልግሎት በኢትዮጵያ የመጀመሪያውን ዲጂታል ሎተሪ ይፋ አድርጓል። የኢትዮጵያ ሎተሪ አገልግሎት ዋና ስራ አስፈጻሚ ቤዛ ግርማ አገልግሎቱ ለደንበኞች ለማድረስ የወረቀት ሎተሪዎችን ዲዛይን በማድረግ በማሳተም መጋዘን በማከማቸት በሁሉም የሀገሪቱ ክፍሎች ቲኬቶቹን በተሽከርካሪና በሌሎች አማራጮች በማጓጓዝና በየቅርንጫፉ በማድረስና ለሎተሪ አዟሪዎችና ወኪሎች በማከፋፈል ረጅም የገበያ ሰንሰለት እንደነበር ተናግረዋል። ይህም በከፍተኛ የማሳተሚያና የሎጂስቲክስ ወጪ ለገበያ የሚቀርቡ በመሆናቸው የሎተሪ ሽያጭ በሚጠበቀው ልክ እንዳያድግ ችግር ሆኖ ከመቆየቱም በላይ በዘርፉ መገኘት የሚገባው ገቢ ዝቅ ማድረጉንም አንስተዋል። የኢትዮጵያ ሎተሪ አገልግሎት በአሁኑ ወቅት ግን በተለያየ ተቋማዊ ለውጥ ጎዳና ላይ እንደሚገኝም አመላክተዋል። ዋና ስራ አስፈጻሚዋ አክለውም አገልግሎቱ የዲጂታል ሎተሪ ተግባራዊ ሲያደርግ በየትኛው የሀገሪቱ ክፍል ለሚገኙ ደንበኞች በቀላሉ ተደራሽ እንደሚሆን ተናግረዋል። የኢትዮጵያ ሎተሪ አገልግሎት ከዛሬ ጀምሮ ዲጂታል ሎተሪን ተግባራዊ ሲያደርግ አንደኛ ደንበኞቻችን በቀላሉ የሚጫወቱበት ተደራሽ ወጪ ቆጣቢ የሆነውን የዲጂታል ሎተሪ የመሰረተ ልማት ችግሮችና ጊዜ ሳያግዱት በየትኛውም የሀገራችን ክፍል ለሚገኙ ደንበኞች በቀላሉ ተደራሽ ይሆናል። ሁለተኛ የዲጂታል ሎተሪ ከዚህ ቀደም የሚስተዋሉበት ከፍተኛ የማሳተሚያና የሎጂስቲክስ ወጪ ስለሚቀንስ ለተጫዋቾች ብዙ ሽልማቶችን የሚያቀርብና የተሻለ ተቀባይነት የሚያገኝ ይሆናል። ሶስተኛ የዲጂታል ሎተሪ በመጀመሪያው ምዕራፍ ከዚህ ቀደም ህብረተሰቡ ዘንድ የሚታወቁትን መውጫ ጊዜ የተወሰነላቸውን የወረቀትና የሚፋቁ የፈጣንና የቢንጎ ሎተሪዎችን በዲጂታል መልክ በተለያዩ ቋንቋዎች በማዘጋጀት የሚያቀርብ ሲሆን በቀጣይ ምዕራፍ በተለያየ አይነት ዘመዱን ይዋጀና አዝናኝ የሎተሪ ጨዋታዎችን የሚጨምር ሲሆን ይህም በገበያ ላይ ካሉት የወረቀት ሎተሪዎች በተጨማሪ ጎን ለጎን በድረገጽ፣ በሞባይል አፕሊኬሽን፣ በኤስኤምኤስ እንዲሁም ዘመንና ቴክኖሎጂ በሚፈቅዳቸው መንገዶች አማካኝነት ሎተሪዎችን በማቅረብ ህብረተሰቡን እድሉን የሚሞክርበትና የሚሸለምበት ይሆናል። በሁሉም አማራጮች የቀረበው ይህ የዲጂታል ሎተሪ አገልግሎት በእጅ ስልክ፣ በኮምፒውተር፣ በእጅ የጽሁፍ መልእክት፣ በዩኤስኤስሲዲ ስካን አድርጎ በመጫወት ስልክ ደውሎ በማጫወት ከእድል አዟሪዎች በፖስት ማሽን በመግዛት እንዲሁም በሌሎች ሀገሮች እንደተለመደው በተለያዩ ሱቆች አገልግሎቱን ለመስጠት የሚያስችል ቅድመ ዝግጅት ማጠናቀቁ ተነግሯል። የኢትዮጵያ አየር መንገድ በጀርመን ሃምቡርግ በተካሄዱ 2 መርሃ ግብሮች ተሸለመ። አየር መንገዱ ሽልማቱን ያገኘው በአፍሪካ ምርጥ የበረራ ላይ ምግብ አቅርቦት አየር መንገድ ሽልማትና በአፍሪካ በቀዳሚነት በተረከባቸው ኤርባስ A350 1000 አውሮፕላኖቹ በሚሰጣቸው ዘመናዊ አገልግሎቶች ነው። አየር መንገዱ በተሰጠው ሽልማት ደስተኛ መሆኑንም ገልጿል። ከኢትዮጵያ አየር መንገድ የተገኘው መረጃ እንደሚያመለክተው እነዚህ ሽልማቶች የኢትዮጵያ አየር መንገድ ለሚሰጣቸው አገልግሎቶች ዓለም አቀፍ እውቅና ያጎናጸፉና በዓለም አቀፍ ደረጃ ያለውን ተወዳዳሪነት የሚያጠናክሩ ናቸው ተብሏል። አሜሪካ ታሪፍን ሙሉ በሙሉ እንድትሰርዝ ቻይና አስጠነቀቀች። የቻይና ባለስልጣናት ሰሞኑን ዶናልድ ትራምፕ በሀገራቸው ላይ የጣሉትን ተጨማሪ ታሪፍ ተከትሎ አሜሪካ ይህንን ውሳኔዋን ሙሉ በሙሉ እንድትሰርዝ አስጠንቅቀዋል። ዶናልድ ትራምፕ በሀገራት ላይ ሊጥሉት ያቀዱትን ታሪፍ ለ90 ቀናት እንዲዘገይ ቢያሳውቁም በቻይና ምርቶች ላይ የሚጥሉትን ታሪፍ ግን ወደ 145% ከፍ አድርገዋል። ይህንንም ተከትሎ የቻይና የንግድ ሚኒስቴር ባወጣው መግለጫ አሜሪካ ስህተቷን
በማረም ትልቅ እርምጃ እንድትወስድ ለማስጠንቀቅ እንወዳለን። የተሳሳተ አካሄድ የሆነውን የአጸፋ ታሪፍ ጭማሪ በመሰረዝ ትክክለኛውን የጋራ ተጠቃሚነትን መንገድ መመለስ ይገባል ብለዋል። ባሳለፍነው አርብ ዶናልድ ትራምፕ ቻይና የሚመረቱ የተወሰኑ የኤሌክትሮኒክስ ምርቶችን ከታሪፍ ነጻ ለማድረግ መዘጋጀታቸውን አሳውቀዋል። ነገር ግን የአሜሪካው የንግድ ሚኒስትር ሃዋርድ ሉትኒክ ባለፈው እሁድ እንዳሉት እንደዚህ አይነቶቹ ውሳኔዎች ለአጭር ጊዜ ብቻ የሚቆዩ ናቸው። በእነዚህ ምርቶች ላይ በተለየ ሁኔታ የታሪፍ ጭማሪ የሚደረግ ሲሆን ከተወሰነ ጊዜ በኋላ ጭማሪው ይፋ ይደረጋል ብለዋል። ፕሬዝዳንት ትራምፕ ደግሞ በማህበራዊ ሚዲያ ገጽ በጻፉት መረጃ በእነዚህ ምርቶች ላይ የሚደረገው የታሪፍ ጭማሪ ቀርቷል መባሉ ሐሰት ነው ብለዋል። በአንጻሩ የተለየ የታሪፍ ስርዓት እንደሚበጅላቸውም ተናግረዋል። የቻይናው ንግድ ሚኒስቴር በኤሌክትሮኒክስ ምርቶች ላይ የተጣለው የታሪፍ ጭማሪ በአሜሪካ የተደረገ ውስን እርምጃ ነው ያሉ ሲሆን እርምጃው የሚኖረውን ተጽዕኖ ቤጂንግ እየገመገመች መሆኑን ገልጿል። በሚያዝያ ወር መጀመሪያ ዶናልድ ትራምፕ ከቻይና በሚገቡ ምርቶች ላይ የ54% የታሪፍ ጭማሪ አድርገው ነበር። በአሁኑ ወቅት ደግሞ ይህ የታሪፍ ጭማሪ ወደ 145% አድርጓል። ቻይናም የአሜሪካን እርምጃ በመከተል በአሜሪካ ምርቶች ላይ የ34 በመቶ ታሪፍ ጭማሪ አድርጋ ነበር። አሜሪካ ጭማሪ ስታደርግ ቻይናም በአሜሪካ ላይ የምትጥለውን የታሪፍ ጭማሪ ወደ 84% ያሳደገች ሲሆን አሁን ላይ 125% አድርሰዋለች። ስትከታተሉት የነበረው የዕለተ ሰኞ ሚያዝያ 6 2017 ዓ.ም የአውደ ዜና የመረጃ ጥንቅራችን ይህንን ይመስል ነበር። አብራችሁን ስለነበራችሁ ምስጋናችን ከልብ ነው። በያላችሁበት ሰላም